እንኳን ደህና መጣችሁ። በመጽሐፍ ቅዱስ ውስጥ አልፎ አልፎ የምናገኛቸው አንዴ ካነበብናቸው በኋላ አእምሯችን ውስጥ ተቀርጾ የሚቀሩ ሐሳቦች አሉ በጣም። ከእነዚህ መካከል አንዱ በኛ ቆሮንቶስ 6:33 ላይ የሚገኘው ነው። በመላእክት እንኳን እንድንፈርድ አታውቁምን ይላል። በጣም ትልቅ ጥያቄ ነው። እስኪ ለአንድ አፍታ እንሰበው። እኛ ውስን የሆኑ ፍጡራን ከኛ እጅግ የላቁትን ኃያላን የሆኑትን መላእክትን እንዴት ልንፈርድ እንችላለን? ምን ማለት ነው አዶ? ምን ማለት ነው? እና የቀረቡልን ምንጮች ይህንን እንቆቅልሽ ለመፍታት የሚሞክሩ ሁለት ዋና ዋና ንድፈ ሐሳቦችን ይዘው ቀርቧል። ሁለት ተለያዩ እይታዎች። የዛሬው ጥልቅ ውይይታችንም እነዚህን ሁለት እይታዎች መመርመር ነው። አንደኛው ቅዱሳንን እንደ ሰማያዊ ጦረኞች ሲስላቸው፣ ሌላኛው ደግሞ እንደ ሰማያዊ መርማሪዎች አድርጎ ያቀርባቸዋል። እስኪ ወደዚህ አስገራሚ ሐሳብ ጠለቅ ብለን እንግባ። በጣም ጥሩ መግቢያ ነው። ይህንን ውስብስብ ሐሳብ መተንተን ከመጀመራችን በፊት ምናልባት ሁለቱም አመለካከቶች የሚስማሙበታቸውን ነጥቦች መለየቱ ውይይቱን ግልጽ ያደርገዋል። እሺ፣ የጋራ መነሻዎች ምንድን ናቸው? የመጀመሪያውና ዋናው ነጥብ የፍርድ የመጨረሻ ሥልጣንን ይመለከታል። ማንም ፍጡር ቅዱሳንም ቢሆኑ በጌታ በኢየሱስ ክርስቶስ የተሰጠውን የመጨረሻ ፍርድ ሊሸርም ሆነ ሊለውጥ አይችልም። በፍጹም። ብቸኛው ሉዓላዊ ፈራጅ እርሱ ብቻ ነው። ስለዚህ መፍረድ የሚለው ቃል እዚህ ላይ ማለቴ ቅዱሳን ራሳቸው ወሳኞች ናቸው ማለት አይደለም። በፍርዱ ሂደት ውስጥ የተሰጣቸውን ሚና መውጣት ነው ማለት ነው። በትክክል። ያም ሚና ምንድነው የሚለው ላይ ነው እንግዲህ ልዩነቱ የሚመታው። ገብቶኛል። ስለዚህ የፍርድ ቤቱ ዳኞች ሳይሆኑ በፍርድ ቤቱ ሂደት ውስጥ ሌላ ሚና ያላቸው ተሳታፊዎች ናቸው። ሁለተኛውስ? ሁለተኛው ነጥብ በሺህ ዓመቱ መንግሥት ሰማዕታት ከጌታ ጋር ስለሚኖራቸው ሚና ነው። ሁለቱም ወገኖች ሰማዕታት በዚያ ዘመን እንደ ንጉሥ ካህናት ሆነው እንደሚያገለግሉ፣ ምድርን እንደሚያስተዳድሩ ምድርን እንደሚያስተዳድሩ ይቀበላሉ። የዛሬው ውይይታችን ትኩረት ግን ከዚያ ይለያያል። እኛ የምንመረመረው ቅዱሳን በመላእክት ላይ ስለሚፈርዱበት ሁኔታ ላይ ብቻ ነው። እሺ፣ የጋራ መነሻዎቹ ግልጽ ናቸው። እንግዲያው ልዩነቶቹ ወደሚጀምሩበት ነጥብ እንምጣ። የመጀመሪያው አመለካከት ቅዱሳንን እንደ ሰማያዊ ጦረኞች የሚስለው የፍርዱን ቀን እንዴት ነው የሚገልጸው? ይህ አመለካከት በጣም ቀጥተኛ እና በተግባር ላይ ያተኮረ ነው። እንደሚለው ቅዱሳን በመላእክት ላይ የሚፈርዱበት ጊዜና ሁኔታ በጣም ኮንክሬት ነው። መቼ ነው? ይኸውም ጌታ ኢየሱስ ክርስቶስ የሺህ ዓመቱን መንግሥት ከማቋቋሙ በፊት በሚደረገው የመጨረሻው ታላቅ ውጊያ ላይ ነው። ማለትም የአንድ ጊዜ ክስተት ነው። በዲዩቅ ተከታታይነት ያለው ሂደት አይደለም። ትንሽ ይብራራልኝ። መፍረድ የሚለው ቃል አብዛኛውን ጊዜ ከሕግና ከፍርድ ቤት ጋር ነው የሚገናኘው። ይህ አመለካከት እንዴት ነው ከጦርነት ጋር የሚያገናኘው? በጣም ጥሩ ጥያቄ ነው። በዚህ አስተሳሰብ መሰረት መፍረድ ማለት ፍርድን በተግባር ማስፈጸም ማለት ነው። በተግባር ማስፈጸም። ጌታ ኢየሱስ ክርስቶስ ከሰማይ ሰራዊቱ ጋር ሲመለስ ቅዱሳን ከጎን ሆነው የአውሬውን ሰራዊት ያጠፋሉ። ከዚያም ሰይጣንንና ጭፍሮቹን የወደቁትን መላእክት ማለት ነው አስረው ወደ ጥልቁ ይጥሏቸዋል። ልክ ነሽ። እናም ይህ የማሰር ተግባር ራሱ የፍርድ ፍጻሜ ተደርጎ ይቆጠራል። ስለዚህ በመላእክት መፍረድ ማለት በፍርድ ወንበር ላይ መቀመጥ ሳይሆን በፍርድ የተወሰነውን ቅጣት በጦር ሜዳ ላይ ማስፈጸም ማለት ነው። በትክክል። ፍርዱ የፍርድ ቤት ውሳኔ ሳይሆን የጦር ሜዳ ድል ነው። ልክ አንድ ጦር ጠላቱን ድል ሲያደርግና መሪዎቹን ሲይዝ በዚያ ቅጽበት ፍርድ እንደተፈጸመ የሚቆጠርበት አይነት ነው። ገብቶኛል። ይህንን የሚደግፉ የመጽሐፍ ቅዱስ ማስረጃዎች አሉ? አሉ። ጠንካራ መሰረት እንዳለው ይገልጻሉ። ለምሳሌ መዝሙር 149 ከቁጥር 5 እስከ 9 ስንመለከት በጣም ወታደራዊ የሆነ ቋንቋ ነው የሚጠቀመው። እስኪ እንግዲህ ቅዱሳን በክብር ይመካሉ፣ በአፋቸውም ለእግዚአብሔር ውዳሴ አለ፣ በእጃቸውም ሁለት አፍ ያለው ሰይፍ አለ ይልና። ሁለት አፍ ያለው ሰይፍ? በአሕዛብ ላይ በቀልን ያደርጉ ዘንድ የተጻፈውንም ፍርድ በእነርሱ ላይ ያደርጉ ዘንድ ይላል። በቀልን ያደርጉ ዘንድ የሚለው ሐሳብ ቀጥተኛ ተሳትፎን ያሳያል። መመሽ የውጊያ መዝሙር ይመስላል። እውነት ነው። ከዚህም በተጨማሪ
የራእይ መጽሐፍ ይህንን ሐሳብ ያጠናክራል። ራእይ 2:26 ላይ ድል ለነሳው እርሱ በአሕዛብ ላይ ሥልጣንን ሰጥቷንዮ በብረትም በትር ይገዛቸዋል ይላል። የብረት በትር የኃይል ምልክት፣ የሥልጣንና የኃይል ምልክት ነው። እንዲሁም ራእይ 19:14 ላይ ክርስቶስ ሲመለስ በሰማይ የሚያኑት ሰራዊት በነጭ ፈረሶች ተቀምጠው ይከተሉት ነበር ይላል። እና ቅዱሳን የዚህ ሰራዊት አካል ናቸው። አዎ፣ ትንሣኤ ያገኙት ቅዱሳን። ስለዚህ በዚህ አመለካከት መሠረት በመላእክት መፍረድ ማለት ጌታ ሰይጣንንና ጭፍሮቹን ሲያሸንፍ እንደ ሰራዊቱ አካል ሆኖ በድል መሳተፍ ማለት ብቻ ነው። ከዛ በኋላ ግን ግዳጃቸው ይጠናቀቃል። እሺ፣ የመጀመሪያው አመለካከት በጣም ግልጽ ነው። ሚናው አንድ ጊዜ ነው፣ በጦርነቱ ላይ ነው፣ ውጤቱም ሰይጣንን ማሰር ነው። እዚህ ገን ነው ለእኔ ነገሩ በጣም የሚስብ የሚሆነው። ሁለተኛው አመለካከት ቅዱሳንን እንደ ሰማያዊ መርማሪዎች የሚስለው ከዚህ ፈጽሞ ይለያል እያለ ነው። የመጀመሪያው እይታ ፍርዱ በጦርነቱ ያበቃል ሲል፣ ሁለተኛው ግን እዚያ ላይ ነው አሰሉ ስራው ጀምረው እያለ ነው ማለት ነው። በትክክል ልዩነቱ ያለው እዚያ ላይ ነው። ሁለተኛው አመለካከት እንደሚለው በጦርነቱ ሰይጣንንና ሰራዊቱን ማሰር የሂደቱ የመጀመሪያው ምዕራፍ እንጂ የመጨረሻው አይደለም። የመጀመሪያው ምዕራፍ ብቻ። ቅዱሳን ጌታን በጦርነቱ ከረዱ በኋላ በሺህ ዓመቱ መንግሥት ጊዜ የሚቀጥል እጅግ በጣም ትልቅና ዝርዝር ሥራ ይጠብቃቸዋል። ያ ሽረ ምንድን ነው? መመርመሪዎች የሚለው ቃል በጣም ትኩረቴን ስቦታል። ምርመራው ስለምንድን ነው? ምርመራው የወደቁትን መላእክት ወንጀሎች ይመለከታል። በሙሉ በዚህ ዕጣ መሠረት ቅዱሳን በሺህ ዓመቱ መንግሥት ጊዜ ሰይጣንና ጭፍሮቹ ላለፉት 6000 ዓመታት በምድር ላይ የፈጸሟቸውን ክፉ ሥራዎች በሙሉ በዝርዝር ይመረመራሉ፣ ይመዘግባሉ፣ እንዲሁም ያጋልጣሉ። እያንዳንዱን ድርጊት፣ እያንዳንዱን ሴራና ድርጊት የሰውን ልጅ ለማሳት፣ ለማጥፋት፣ ቤተሰብን ለመበተን፣ መንግሥታትን ለማውደም ያደረጉትን ሁሉ በግልጽ ያወጣሉ። ይህ እኮ ማይታመን ግዙፍ ሥራ ነው። ዓላማውስ ምንድን ነው? ሰይጣንና ጭፍሮቹ እኮ ቀድሞውኑ ታስሮ ጥልቅ ውስጥ ናቸው። ይህ ሁሉ ምርመራና መዝገብ ለምን አስፈለገ? በጣም ጥሩ ጥያቄ ነው። ዓላማው የፍርዱን ትክክለኛነትና ፍትሐዊነትን ለመላው ፍጥረት ግልጽ ማድረግ ነው። ለሌሎች ፍጥረታት? አዎ፣ እግዚአብሔር ፍርዱ ፍጹም መሆኑን ያውቃል። ነገር ግን ሌሎች ፍጥረታት፣ ለምሳሌ በሺህ ዓመቱ የሚኖሩ ሰዎች ወይም ታማኝ የሆኑት መላእክት የክፋቱን ጥልቀትና ስፋት ሙሉ በሙሉ ላይረዱ ይችላሉ። ስለዚህ ቅዱሳን ይህንን ዝርዝር መረጃ ሲያሰባስቡና ሲያጋልጡ የእግዚአብሔር ፍርድ ምን ያህል ትክክልና ፍትሐዊ እንደነበር ለማሳየት እንደማይካድ ማስረጃ ሆኖ ያገለግላል። ልክ ከታላቅ ጦርነት በኋላ እንደምትያስጠቀም የጦር ወንጀለኞች ፍርድ ቤት ማለት ነው። ድርጊቶቹን ለታሪክ እንዲመዘገቡና ለትውልድ እንዲታወቁ እንደሚደረገው አይነት። በጣም ጥሩ ምሳሌ ነው። ልክ እንደዚያ ማለት ይቻላል። በሺህ ዓመቱ መጨረሻ ላይ በታላቁ ነጭ ዙፋን ፍርድ ጊዜ ለመጨረሻው ፍርድ ለመጨረሻው ፍርድ ሲቀረቡ በዚያን ጊዜ ቅዱሳን በሺህ ዓመቱ ያሰባሰቡት የዝርዝር መረጃ የሰይጣንና የጭፍሮቹ ጥፋተኝነት ምን ያህል ከባድ እንደነበር ለማሳየት እንደ ዋና ማስረጃ ሆኖ ያገለግላል። ይህ ማለት ምንም ጥያቄ እንዳይቀር ያደርጋል ማለት ነው። በትክክል ፍርዱ ምን ያህል ፍትሐዊ እንደነበር ለመላው ፍጥረት ያረጋግጣል። ይህ በጣም አስደናቂ ሐሳብ ነው። በተለይ በራእይ 20:12 ላይ መጻሕፍትም ተከፈቱ የሚለውን ሐሳብ ስናነሳ የሁለቱ አመለካከቶች ልዩነት ይበልጥ ጎልቶ የሚታይ ይመስለኛል። እውነት ነው። የመጀመሪያው አመለካከት እነዚህን መጻሕፍት እንዴት ነው የሚተረጉመው? የመጀመሪያው አመለካከት እንደሚለው እነዚህ መጻሕፍት ፍጹምና ስህተት የሌለባቸው መለኮታዊ መዝገቦች ናቸው። እግዚአብሔር ራሱ ያዘጋጃቸው ሰማያዊ ፋይሎች እንደማለት። አዎ፣ ሰማያዊ ፋይሎች ናቸው። ስለዚህ እነሱ እንደሚሉት ፍጥረታት ውስንና ተሳሳች በመሆናቸው እነዚህን ፍጹም መዝገቦች በማዘጋጀት ሂደት ውስጥ ምንም አይነት ተሳትፎ ሊኖራቸው አይችልም። ምክንያታዊ ይመስላል። ነገር ግን የመርማሪዎቹ አመለካከት እዚህ ላይ ትልቅ ለውጥ ያመጣል ማለት ነው። እነሱ እነዚህ መጻሕፍት በከፊልም ቢሆን በቅዱሳን የተዘጋጁ ናቸው ይላሉ። አዎ፣ እዚህ ላይ ነው በጣም አስገራሚውና አብዮታዊው ሐሳብ የሚመጣው። ሁለተኛው አመለካከት እንደሚለው እነዚህ የተከፈቱት መጻሕፍት በሺህ ዓመቱ መንግሥት ጊዜ ቅዱሳን ስለ ወደቁት መላእክት ወንጀሎች ያጠናቀሯቸውን ዝርዝር መዝገቦች ሊይዙ ይችላሉ።
እሺ፣ ግን እዚህ ጋር አንድ ጥያቄ አለኝ። ፍጹም የሆነው አምላክ ፍጹም ያልሆኑ ፍጥረታት ቅዱሳን ማለት ነው ያዘጋጁትን መዝገብ በፍጹም ፍርድ ቤት ውስጥ እንዴት እንደ ማስረጃ ሊጠቀም ይችላል? የስህተት ዕድል ያለውን ሞይ ይህ እኮ የፍርዱን ፍጹምነት ጥያቄ ውስጥ አያስገባም? ይህ በጣም ወሳኝ ጥያቄ ነው። እናም ምንጮቹ ይህንን ነጥብ ያነሱታል። የዚህ አመለካከት ደጋፊዎች የሚሰጡት መልስ የእግዚአብሔርን ጥበብ ያሳያል። እሺ፣ እግዚአብሔር ይህንን የሚያደርገው ለራሱ መረጃ ለማግኘት አይደለም። እርሱ ሁሉን አዋቂ ነው። ይህንን የሚያደርገው ለሌሎች ውስን ግንዛቤ ላላቸው ፍጥረታት የፍርዱን ሂደት ግልጽና ተቀባይነት ያለው ለማድረግ ነው። እንዴት? በሌላ አገላለጽ እግዚአብሔር ውስን የሆነውን ፍጡር ለማስረዳት በሌላ ውስን ፍጡር የተዘጋጀን መረጃ ይጠቀማል። ፍጥረታት ራሳቸው በሚረዱት መንገድ ራሳቸው ባሰባሰቡት ማስረጃ ላይ የተመሰረተ ፍርድ ሲመለከቱ የውሳኔውን ትክክለኛነትና ፍትሐዊነት በቀላሉ ሊቀበሉ ይችላሉ። ይህ ፍርድ ከላይ የተጫነብን ትዕዛዝ ብቻ አይደለም፣ ማስረጃው ይኸውና ወንድሞቻችን ሰብስቦ አቅርቦታል እንዲሉ ማለት ነው። በትክክል የፍርዱን ሂደት ይበልጥ ግልጽ እና ተአማኒ ያደርገዋል። ስለ ስህተት ዕድሉስ? ምንጩ እንደሚጠቁመው በመረጃ ውስጥ በሰው ውስንነት ምክንያት ስህተት ቢኖር ቋንቋ እግዚአብሔር ፍጥረታት በሚረዱት መንገድ እንደሚያረመው ይታመናል። ልክ እንደ ረቂቅ ሆኖ ቀርቦ ማለት ነው። አዎ፣ እንደ የምርመራ ሪፖርት ሆኖ ቀርቦ በመለኮታዊ ጥበብ ተረጋግጦና ጸድቆ ይቀርባል ማለት ሊሆን ይችላል። ይህ አካሄድ በፍርዱ ላይ ሊነሳ የሚችልን ማንኛውንም ጥርጣሬ ያስወግዳል። እንግዲህ እነዚህን ሁሉ ሐሳቦች ስናጠቃልል በጣም ግልጽ የሆኑ ሁለት የተለያዩ ስዕሎች እናያለን። አዎ፣ በአንድ በኩል የቅዱሳን ሚና ጌታን በጦርነት በማገዝ እና ሰይጣንን ወደ ጥልቁ በመጣል የሚጠናቀቅ የአንድ ጊዜ የጦርናነት ተግባር ነው የሚል አመለካከት አለ። ፍርዱ በድርጊት የሚገለጽ በዚያው የሚያበቃ ነው። በሌላ በኩል ደግሞ ሚናቸው ከዚህ እጅግ የሰፋና ጥልቅ ሲሆን በሺህ ዓመት ውስጥ የወደቁትን መላእክት ኃጢአት በማጋለጥ በመመዝገብና በመተንተን ለመጨረሻው ፍርድ እንደ ማስረጃ ማቅረብን ይጨምራል የሚል ሁለተኛ አመለካከት አለ። በጣም ጥሩ አገላለጽ ነው። የመጀመሪያው የጦረኛነት ሚና ሲሆን ሁለተኛው የመርመራሪነት እና የማስረጃ አቅራቢነት ሚና ነው። ልክ ነሽ። ሁለቱም አመለካከቶች የቅዱሳንን ከፍ ያለ ክብርና በፍርድ ውስጥ ያላቸውን ተሳትፎ ያሳያሉ። ልዩነቱ በትክክል ባልሽው ላይ ነው፣ የተሳተፏቸው አይነት፣ ጊዜ እና ዓላማ ላይ። አዎ፣ የመጀመሪያው አመለካከት በፍርዱ አፈጻጸም ላይ ያተኩራል፣ ኃይልን በመጠቀም ክፉዎችን በማሰር። ሁለተኛው ደግሞ የፍርዱን ትክክለኛነት በማረጋገጡ ሂደት ላይ ያተኩራል፣ የክፋታቸውን መጠን በማስረጃ በማሳየት። እና የሚገርመው የቀረቡልን ምንጮች ከሁለቱ አመለካከቶች የትኛው ትክክል እንደሆነ በግልጽ አይናገሩም። ይልቁንም ይህንን ጥልቅ መንፈሳዊ ሐሳብ ከተለያዩ አቅጣጫዎች እንድንመለከትና በራሳችን እንድናስብበት ዕድል ይሰጡናል። አዎ፣ የውይይቱ ዓላማም ይሄው አንድን መልስ ከመስጠት ይልቅ ጥያቄውን ከሁሉም አቅጣጫ መመልከትና የአስተሳሰብ አድማስን ማስፋት። ይህ ደግሞ አንድ ወሳኝ ጥያቄ እንድናነሳ ያደርገናል። ለአድማጮችም እንደ ማሰቢያ የምንተወው ሐሳብ ነው። እሺ፣ ፍጥረታት ቅዱሳን በፍርድ ሂደት ውስጥ እንደ መርማሪዎች ሆነው ማስረጃ በማሰባሰብ ከተሳተፉ ይህ ስለ መለኮታዊ ፍትሕ ያለንን ግንዛቤ እንዴት ይቀይረዋል? ፍትሕን የበልጥ ለመረዳት የሚቻል ግልጽ ያደርገዋል? ወይስ በፍጹም መለኮታዊ ሂደት ውስጥ የሰውን ውስንነትና የስህተት ዕድል ያስገባል? በጣም ጥልቅ ጥያቄ ነው። በሌላ አነጋገር ፍጽምና የጎደለ ፍጡር በፍጹም ፍርድ ውስጥ መሳተፉ ፍርዱን ለሌሎች ፍጹም ያልሆኑ ፍጡራን የበልጥ ፍትሐዊ እንዲመስል ያደርገዋል ወይስ የፍርዱን ፍጹምነትን ይቀንሰዋል? ይህ የመለኮታዊ ሉዓላዊነትና የፍጥረት ተሳተፉን ሚዛን እንድንመረምር የሚጋብዝ ሐሳብ ነው።